ለወንድ ልጅ በጭራሽ እነዚህ ነገሮች እንዳትሰጪ። ለአንድ ሰው 20 ቻንስ ከምትሰጪ ይልቅ ለ20 ወንድ አንዳንድ ቻንስ ብትሰጪ ይቀላል የሚባል ነገር አለ። ልጅ ፕሮቫይድ ሲያደርግ እንደ ወንድ ልጅ የሆነ ነገር ኢንቨስት ሲያደርግ እራሱ የሚሰማው የሆነ ስሜት አለ። ይሄ ወንዶች ኢጎ አለባቸው። እነዛ ኢጎ እንደተጣሱ ሲገባቸው ኢሚዲየትሊ ይተውታል። ኢሚዲየትሊ ከፊትሽ ነው ዞር ማለት ነው። ይሄ ማለት ቀስ በቀስ ባውንደሪሽን እየገፋ መስመርሽን እየጣሰ ነው። ያን መልፋት እንደሌለበት ላንቺ ኢንቨስት ማድረግ እንደሌለበት እያስተማርሽው ነው የምትሄጂው። አይ እንዴት ናችሁ? ጽነኝ ይሄ የዩቲዩብ ቻናል ነው። ስለ ሰልፍ ወርስ፣ ስማርት ዴቲንግ እንደዚሁም ደግሞ ማይንድ ሴት የምናወራበት ቻናል ነው። እንደዚህ አይነት ኮንተንቶች ከተመቻችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ወደ ቪዲዮ። ለወንድ ልጅ በጭራሽ እነዚህ ነገሮች ባልሽ ሳይሆን መስጠት የለብሽም። የመጀመሪያው ዋይፍ ቤኔፊትስ መስጠት የሌለብሽ ለምን እንደሆነ እነግርሻለሁ። ዋይፍ ቤኔፊትስ የሚባሉትንም ነገሮች እነግርሻለሁ። የመጀመሪያው ኢሞሽናል ሰፖርቲንግ ቱማች ኢሞሽናል ሰፖርቲንግ ማድረግ የለብሽም። ህይወትሽ ላይ ኢንቨስት ማድረግ ያለብሽ የመጀመሪያው ሰው አንቺና አንቺ ነሽ። ሞር ኦፍ ኢሞሽናል ሰፖርት በምታደርጊበት ጊዜ እሱ በራሱ መቆም እንዳይችል ነው የምታደርጊው። ሁለተኛ ቤቱን ማጽዳት፣ ምግብ ማብሰል፣ ልብስ ማጠብ የመሳሰሉት ነገሮች ሚስቱ ሳትሆኚ እንደ ሚስት አክት ማድረግ እና ያንን ነገሮች ማድረግ የመጀመሪያ አካባቢ ምናልባት ደስ ብሎት ላይክ አንቺም ደስ ብሎሽ ልታረጊው ትችላለሽ። ነገር ግን ኋላ እንደ ግዴታ ነው የሚቆጠርብሽ። አንቺ ላይክ የሴት ጓደኛ ወይም ገርል ፍሬንድ እስከሆንሽ ድረስ ዋይፍ አይደለሽም። ካራክተርሽ ያ ነው። እንደዛ ነው አክት ማድረግ ያለብሽ ማለት ነው። ሌላው አብሮ መኖር የማልደግፈውና የማይሆን በቃ ላይክ ይሄ ቦይፍሬንድ ገርል ፍሬንድ ስቴጅ ላይ መሆን የሌለበት ብዬ የማስበው ነገር ነው። ከትዳር በፊት ወር ደግሞ የእናንተ ጋብቻ ላይ ሳትሄዱ አብራችሁ በምትኖሩበት ጊዜ ጋብቻ ሲሆን የሆነ የሚያጸናው ነገር አለ። ኦፊሻሊ ቤተሰብ ያውቀዋል። ሰምቲንግ በሰው ዘንድ የታወቀ ነገር ነው። ነገሩን ቶሎ ለማፍረስ አዳጋች ያደርገዋል። ይፈርሳል እኮ አይፈርስም ማለት አይደለም፣ ግን እንደዚህ ገርል ፍሬንድ እና ቦይፍሬንድ ሆናችሁ አብራችሁ እንደምትኖሩት አይነት አይደለም። የአንቺን ሙሉ አክሰስ ያገኛል፣ አንቺን ሙሉ በሙሉ ያጣጥምሻል። ያን ታይም ሌላ አዲስ ነገር ስለማይኖር አንቺን ወደፊት አግብቶ የሚኖርበት ምንም ኢንተረስት ላይኖረው ይችላል ማለት ነው። ልትገነዘቢ የሚገባው አብረሽ በምትኖሪበት ጊዜ የሚመጡ ብዙ ነገሮች አሉ። ሌላው ፕሬግናንሲ ሊፈጠር ይችላል። ይህንንም እንዴት ሃንድል ማድረግ እንዳለብሽ ሳታቂ ወይም ደግሞ ያ ሰው ረጅም ፕላን ያርግ ከአንቺ ጋር አያርግ የሚባለውን ነገር ሳታቂ እነዚህ አይነት ስህተቶችን መስራት የለብሽም። ይሄ እነዚህ የዘረዘርኩልሽ ዋይፍ ማቴሪያል ኦር ዋይፍ ካራክተር ስትሆኚ ሊመጡ ወይም ሊፈጠሩ የሚችሉ ነገሮች ናቸው። በደንብ ማስተዋል መቻል አለብሽ ማለት ነው። ሁለተኛው ተደጋጋሚ ጥፋት፣ ተደጋጋሚ ቻንስ መስጠት የለብሽም። አንድ አባባል አለ፣ ለአንድ ሰው 20 ቻንስ ከምትሰጪ ይልቅ ለ20 ወንድ አንዳንድ ቻንስ ብትሰጪ ይቀላል የሚባል ነገር አለና ለአንድ ሰው ይሄ ተደጋጋሚ የሆነ ጥፋት ይቅርታ ማድረግ አንቺ እነዛ ሰዎች ባውንደሪ የሌለሽ ለአንቺ የራስሽ ክብር የሌለሽ ሴት ሆነሽ እንድትታይ ያደርጋል። በመሰረቱ ወንድ ልጅ የሚያደርገውን ነገር ሳያውቅ አይደለም የሚያደርገው። ኖ የማለት ቻንስ ይኖረዋል። ነገር ግን ያ ፍላጎታቸው ነው። ሰው ሆኖ ማይሳሳት የለም። ነገር ግን ከወዲሁ ማሳወቅ ያለብሽን ባውንደሪሽን ከወዲሁ ይሄንን ነገር እንዳያልፉ ብለሽ የምታስቢያቸውን ነገሮች ማሳወቅ መቻል አለብሽ ማለት ነው። ይሄ ማለት ቀስ በቀስ ባውንደሪሽን እየገፋ መስመርሽን እየጣሰ ነው የሚሄደው። በተቻለሽ አቅም አስተውለሽ መወሰን መቻል አለብሽ ማለት ነው። አንድን እነዛ ሰዎች ተጸጽተው ወይም ያስ ፐርሰን ተጸጽተው ከልባቸው ያንን ነገር መልሰው እንደማያደርጉት እርግጠኛ መሆን መቻል አለብሽ ማለት ነው። እንደዛ ካልሆነ ነገም
ያንኑ ነገር ይደገማል። ነገም ያውን ክስተት ሊፈጠር ይችላል። ከምንም በላይ ማወቅ አለብሽ ብዬ የማስበው ነገር አንቺ ሰልፍ ሪስፔክት ሊኖርሽ ይገባል። የራስሽ ባውንደሪ ሊኖርሽ ይገባል። ሪሌሽንሽፕ ሆነ ማንኛውም ሲቹዌሽን ውስጥ ብትገቢ ኖ ብለሽ መቆም የምትችይበት ኃይል በራሷ የምትኮራና የምትቆም ሴት መሆን መቻል አለብሽ ማለት ነው። ሶ በተቻለሽ አቅም ያ ነገር ልክ እንደሆነ እንዲሰማው እንዳታደርጊ። ወንዶች ኢጎ አለባቸው። እነዛ ኢጎ እንደተጣሱ ሲገባቸው ኢሚዲየትሊ ይተውታል። ኢሚዲየትሊ ከፊትሽ ነው ዞር የሚሉት። ስለዚህ በተቻለሽ አቅም አንቺም ይህንን ኢጎ ማዳበር መቻል አለብሽ ማለት ነው። ልክ የአንቺ ክብር እንደተጣሰ የሚሰማሽ ታይም ላይ ከዛውን በላይ መነሳት መቻል አለብሽ ማለት ነው። ሶስተኛውና የመጨረሻው ደግሞ ገንዘብ ለወንድ ልጅ በጭራሽ መስጠት የለብሽም። ወንድ ልጅ ኃላፊነት የሚሰጠውና ከአንቺ የተሻለ መሆን መቻል አለበት። ኦፍኮርስ ምናልባት ያላችሁበት ሲቹዌሽን እርስ በእርስ የምትረዳዱበት አይነት ከሆነ እኩል ለእኩል የምትረዳዱበት ነገር ላይ ማድረግ ትችላላችሁ። ነገር ግን አንቺ ሞሮፍ እዛ ሰው ላይ ኢንቨስት ማድረግ እዛ ሰው ላይ ገንዘብ መስጠት ማለት አንቺ እንዴት ቀላል እንደሆንሽና ያን ያክል መልፋት እንደሌለበት ለአንቺ ኢንቨስት ማድረግ እንደሌለበት እያስተማርሽው ነው የምትሄጂው። ገንዘብ ሲመጣ አብሮ ኃላፊነትም ይመጣል። እንደ ወንድ ልጅ ፕሮቫይድ ሲያደርግ እንደ ወንድ ልጅ የሆነ ነገር ኢንቨስት ሲያደርግ እራሱ የሚሰማው የሆነ ስሜት አለ። ፌሚኒን ረድሽን አወጥተሽ ወንዳ ወንድ የሆነ ባህሪ እራስሽ ላይ እየጨመርሽ ነው ማለት ነው። ያንን ሰው ምን እንደምታደርጊው ደካማና አንቺ ላይ ዳትማች ኢንቨስት ማድረግ እንደሌለበት እንዲገነዘብ ነው የምታደርጊው ማለት ነው። ወንድ ልጅ በጭራሽ ገንዘብ አይሰጥም። በጭራሽ አንቺ የምትኖሪበት ቤት ውስጥ እንዲኖር አይደረግም። በጭራሽ የፕራይቬሲ የምታያቸውን ነገሮች ሙሉ በሙሉ ለወንድ ልጅ ግልጽ ማድረግ የለብሽም ማለት ነው። ለምሳሌ ቤትሽ ሊሆን ይችላል፣ የቤትሽን ቁልፍ መስጠት ሊሆን ይችላል። ይሄ በጣም የሚያስጠላና የሚያስጠላ ነገር ነው። አንድ ወንድ ልጅ በመሰረቱ ወንድ የሆነ ወይም ሜን የሆነ ወንድ ከሴት ልጅ ገንዘብ አይቀበልም። ነገር ግን ይሄ የሆነ አስተሳሰብ ያላቸው ወንዶች ወይም ይሄ ገና ያልበሰሉ ልጅ የሆኑ ወንዶች ኦር ደግሞ በሴት ገንዘብ መንበሽበሽ የለመዱ ወንዶች ያንን ነገር አክሴፕት ሊያደርጉት ይችላሉ። ግን ይሄ ባላንሱን ራሱ የታዛቢዋለሽ ማለት ነው። እና አንቺ ወንድ ልጅ ላይ ኢንቨስት ማድረግ ከጀመርሽ ጨዋታውን እንደተበላሽ እወቂው ማለት ነው። የምትሰሪው መስራትም ካለብሽ ላንቺና ላንቺ ነው። ኢንቨስትም ማድረግ ካለብሽ ለራስሽ ነው ማለት ነው። ራስሽ ላይ ኢንቨስት አድርጊ። የተሻለ ነገር በሙሉ የሚመጣው አንቺ ራስሽ ላይ መስራት ስትጀምሪ ብቻ ነው። ሌላ ነገር የለውም። እነዚህን 3 የነገርኳችሁ ነጥቦች ለወንድ ልጅ በጭራሽ መስጠት የሌለባችሁ ነገር ነው። በጭራሽ መስጠት የሌለባችሁ ነገር ነው ማለት ነው። ይህ ቪዲዮ ከተመቻችሁ ሰብስክራይብ እና ላይክ፣ ሼር ማድረጋችሁን አትርሱ። ኮሜንት ላይ ያላችሁን ሀሳብና አስተያየት እንደተለመደው አስቀምጡልኝ። ይህንን ቪዲዮ መስማት አለባት ብለሽ ለምታስቢ ጓደኛሽ እንደዚሁ ሼር ማድረግ እንዳትረሺ።